ዓለም በእሳት እየተለበለበች ባለችበት ወቅት የጥበብ ሚና ምንድን ነው? ዝም ብሎ እውነታውን መመዝገብ ብቻ ወይስ የለውጥ መስሪያ ሆኖ ማገልገል? ዛሬ በፋሽዝም አስከፊ ጥላ ስር ስለተካሄደ አንድ ታላቅ የአእምሮ ፍልሚያ እናወራለን። የምናሰሰው ክርክር ውበትና ፖለቲካ ወይም በእንግሊዝኛው ኤስቴቲክስ ኤንድ ፖለቲክስ በሚል ርዕስ በታተመ መጽሐፍ ውስጥ ሰፍሮ ይገኛል። ይሄ መጽሐፍ በወቅቱ የነበሩትን ወሳኝ አስተሳሰቦችና እሳት የጫሩ ውይይቶችን በማሰባሰብ የአውሮፓ ታላላቅ አእምሮዎች እንዴት ከዘመናቸው አስከፊ እውነት ጋር እንደታገሉ ቁልጭ አድርጎ ያሳያል። ዋናው ጥያቄ ይሄ ነበረ። በ1930ዎቹ መላ አውሮፓን ያናወጠው ጥያቄ፣ ዓለም እየተናጠች ባለበት ወቅት ስነ ጥበብ ምን ማድረግ አለበት? ዝም ብሎ መመልከት ወይስ የትግሉ አካል መሆን አለበት? እንግዲህ ይህንን ክርክር ጠለቅ ብለን ለመረዳት መጀመሪያ በወቅቱ የነበረውን ታሪካዊና አእምሯዊ ድባብ መቃኘት አለብን። እስኪ በሐሳብ ወደ 1930ዎቹ እንመለስ። ፋሺዝም እንደ ሰደድ እሳት በመላው አውሮፓ የተስፋፋ ነው። በዚህ ውጥረት በነገሰበት ወቅት ከናዚ ጀርመን የተሰደዱ ሁለት ምሁራን የቀድሞ ወዳጆች በዚህ አንገብጋቢ ጥያቄ ላይ ተፋጠጡ። ዋናዎቹ ተከራካሪዎች በአንድ ወቅት የቅርብ ወዳጆች ነበሩ። በአንድ በኩል ኤርነስት ብሎክ አለ። እሱ ስነ ጥበብ የእውነታውን ትርምስና መቆራረጥ እንዳለ ማንጸባረቅ አለበት ብሎ ያምናል። በሌላ በኩል ደግሞ ጆርጅ ሉካች አለ። እሱ ደግሞ ስነ ጥበብ ከሚታየው ትርምስ ጀርባ ያለውን የተሟላ ስርዓት በመተንተን ሊያሳየን ይገባል ሲል ይሞግታል። ለመሆኑ የክርክራቸው ማዕከል የነበረው የጥበብ ንቅናቄ ኤክስፕሬሽኒዝም ምንድን ነው? በቀላሉ ለማስረዳት ይሄ ንቅናቄ እውነታውን እንዳለ ፎቶ ከማንሳት ይልቅ የአርቲስቱን ውስጣዊ ስሜት እና ልምድ በኃይል ለመግለጽ ይሞክራል። ለዚህም ነው ምስሎቹ ብዙ ጊዜ የተቆራረጡና የተዛቡ የሚሆኑት። እሺ፣ ታዲያ ኤርነስት ብሎክ ይህንን የተዘበራረቀ የሚመስል የጥበብ አይነት እንዴት ነው የተከላከለለት? እስኪ የሱን መከራከሪያ እንመርምር። የብሎክ ቁልፍ መከራከሪያ የሚጀምረው ከዚህ ጥያቄ ነው። ጥበብ ሁሌም ስርዓት ያለው እውነታን ብቻ ማንጸባረቅ አለበት የሚለውን አስተሳሰብ ይሞግታል። እሱ እንዲህ ይጠይቃል፣ እውነታው ራሱ የተበታተነና የተቆራረጠ ከሆነስ ጥበብ ይሄንን እውነት መደበቅ አለበት ወይ? ለብሎክ ኤክስፕሬሽኒዝም የዘመኑን መበታተን በትክክል የሚያሳይ ነበር። እንደ ሞንታጅ ያሉ ቴክኒኮች ዝም ብሎ የተፈጠሩ አይደሉም። የሁከቱ እውነተኛ ነጸብራቅ ነበሩ። ይህ ጥበብ ከጦርነት መሸሻ ሳይሆን በጦርነቱ ላይ ያነጣረ ጩኸት ነበር። እንዲያውም ከህዝብ ጥበብ ጋር የተቆራኘ ነበር ይላል። በአጭሩ ብሎክ ምን እያለ ነው? ኤክስፕሬሽኒዝምን ያየው እንደ በሽታ ምልክት ሳይሆን የፈራረሰ ባለ ዓለም ውስጥ እንደ ተሰማው እውነተኛ የድረሱልኝ ጩኸት ነው። ነገር ግን የብሎክ የድሮ ጓደኛ ጆርጅ ሉካች በዚህ ሐሳብ በፍጹም አልተቀበለውም። እሱ ጩኸቱን መስማት ብቻ በቂ አይደለም ባይ ነበር። እስኪ የሱን ጠንካራ ምላሽ እንመልከት። የሉካችንን ክርክር ለመረዳት አጠቃላይነት የሚለውን ጽንሰ ሐሳብ መገንዘብ ወሳኝ ነው። እሱ እንደሚለው ካፒታሊዝም በውጪ ሲታይ የተበታተነ ቢመስልም ከስር ግን እንደ አንድ ወጥ ማሽን ይሰራል። ሁሉም ነገር፣ ኢኮኖሚው፣ ፖለቲካው፣ ባህሉ የዚያ አንድ ስርዓት አካል ነው። ለሉካች ቀውስ የእውነታውን መበታተን አያረጋግጥም። ይልቅንስ ከስር ያለው ስርዓት ምን ያህል የተሳሰረና አንድ ወጥ እንደሆነ ያጋልጣል። እሱ እንዳለው ቀውሱ ነፃ የሚመስሉ ነገሮች እንዴት እንደተሳሰሩ ያሳያል። ሉካች ልዩነቱን ለማስረዳት ሁለት ጸሐፊዎችን ያነጻጽራል። እንደ ጄምስ ጆይስ ያሉት ጸሐፊዎች የተበታተነውን የአእምሮ ልምድ ያሳየናል፣ ልክ እንደ ኤክስፕሬሽኒዝም። ነገር ግን እንደ ቶማስ ማን ያሉ እውነታውያን ጸሐፊዎች ያ የአእምሮ ሁከት ከየትኛው ማህበራዊ ስርዓት እንደሚመነጭ ያስረዱናል። አንዱ ምልክቱን ያሳያል፣ ሌላኛው የበሽታውን ምንጭ ይመረምራል። ስለዚህ ለሉካች ስብርባሪዎችን ብቻ የሚያሳይ ጥበብ በቂ አይደለም። እውነተኛ አብዮታዊ ጥበብ ልክ እንደ ካርታ ችግሩን የፈጠረው ማላ ስርዓት ሊያሳየን ይገባል ይላል። የተከሰተውን ጦፋት ፎቶግራፍ ብቻ ማንሳት አይደለም።
እሺ፣ ይሄ ሁሉ ክርክር የተደረገው ከ10 ዓመት በፊት ነው። ታዲያ ዛሬ ላይ ለእኛ ምንድን ነው ፋይዳው? ለምንስ ነው አሁንም ቢሆን አነስተን የምንወያይበት? ይህንን የጊዜ ሰሌዳ ስንመለከት የክርክሩን አጣዳፊነት እንረዳለን። የናዚዎች መምጣት እነዚህን አሳቢዎች ከሀገራቸው ሲያባራቸው ክርክራቸው የቅንጦት ሳይሆን የህልውና ጥያቄ ሆነ። በመሰረቱ ግጭቱ ይሄ ነው። ጥበብ በግለሰብ ስሜት እና ልምድ ላይ ማተኮር አለበት ወይስ ከስር ያሉትን ተጨባጭ ማህበራዊ ኃይሎች መተንተን አለበት? ብሎክ የመጀመሪያውን ሲደግፍ፣ ሉካች ሁለተኛውን ይመርጣል። ስለዚህ ይሄ ዝም ብሎ በሁለት ምሁራን መካከል የተደረገ የሥነ ጽሑፍ ንትርክ ብቻ አልነበረም። ዋናው ጥያቄ ለተሻለ ዓለም በሚደረግ ትግል ውስጥ የሥነ ጥበብ እውነተኛ መሳሪያነት ምን መሆን አለበት የሚለው ነበር። እና ይህ ገለጻችን በዚህ ጥያቄ ይጠናቀቃል። ስነ ጥበብ በቀውስ ጊዜ ያለንን ስሜት ማንጸባረቅ አለበት ወይስ የቀውሱን ምክንያት ሊተነትንልን ይገባል? ይህ ዛሬም ለአርቲስቶችና ለተመልካቾች ትልቅ ትርጉም ያለው ጥያቄ ነው።